ሰላም ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች በዛሬ ቪዲዮ ይዤላችሁ የመጣሁት ስልክ ከመግዛታችሁ በፊት ማወቅ ያለባችሁ ጠቃሚ ነገሮችን እየማሳያችሁ ይሆናል ስፔሻሊ የምትገዙት ስልክ ሳምሰንግ ከሆነ ኮድ ብቻ በማስገባት የስልኩን ኢንፎርሜሽን በቀላሉ እንዴት ማየት እንደምትችሉ እንዲሁም ከሳምሰንግ ውጪ የትኛውም ስማርት ስልክ የምትገዙ ከሆነ ስልኩ ኦሪጂናል ነው ወይስ ፌክ ነው ምለውን ነገር በቀላሉ እንዴት መለየት እንደምትችሉ በዚህ ቪዲዮ የማሳያችሁ ይሆናል እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ የምትገዙት ስልክ ሳምሰንግ ከሆነ በቀላሉ ኮድ ብቻ በማስገባት የስልኩን ኢንፎርሜሽን የስልኩ ኮምፖነንቶችን ፋንክሽናሊቲያቸውን ቼክ ለማድረግ መደወዩ ላይ በመግባት ይሄን ኮድ ትጽፋላችሁ ኮከብ መስላል 0 ኮከብ መስላል ብላችሁ ጽፉት የስልኩን ኢንፎርሜሽን ዲስፕሌይ ያደርግላችኋል ማለት ነው ለምሳሌ ታች ስክሪኑ ቫይብሬሽኑ ስፒከሩ ሰንሰሮቹ ይሰራሉ ወይስ አይሰሩም ምለው ነገር ቴስት ማድረግ ትችላላችሁ ማለት ነው ሶ ኮከብ መስላል 0 መስላል ብላችሁ ጻፉ ስትጽፉት እንደዚህ አይነት ኢንተርፌስ ያመጣላችኋል እዚህ ጋር እንደምትመለከቱት ብዙ አይነት ኮምፖነንቶች አሉ ከለሮች አሉ ቫይብሬሽን ታች ስፒከር ፍሮንት ካሜራ ቨርዥን ሶ እያንዳንዱ ላይ ክሊክ በማድረግ ብቻ ኮምፖነንቱ መስራቱን አለመስራቱን ቼክ ታደርጋላችሁ ማለት ነው ለምሳሌ ሬድ ከለር ላይ ክሊክ ስታደርጉት ስልካችሁ ላይ ቀይ ከለር ያበራል ማለት ነው ግሪን ላይ ክሊክ ስታደርጉት አረንጓዴ ያበራል ብሉ ላይ ክሊክ ስታደርጉት ሰማያዊ ከለር ያበራል ቫይብሬሽን ላይ ክሊክ ስታደርጉት ስልካችሁ ቫይብሬት ያደርጋል ሰንሰር ላይ ክሊክ ስታደርጉት ሰንሰሩ ያሳያል ማለት ነው ሰንሰሩ መስራቱን አለመስራቱን ቼክ ታደርጋላችሁ ታች ላይ ክሊክ አድርጋችሁ የስክሪኑ ታቹ ይሰራል አይሰራም ነው ነገር ያንዳንድ ሁሉም ቦታ ላይ በመሄድ ቼክ ታደርጋላችሁ እንደዚህ ድራው ያደረጋችሁ ማይሰራ ፓርት ካለ ታቹ ማይሰራ ፓርት ካለ ድራው አያደርግም ማለት ነው ስለዚህ ስትጽፉት ድራው ስታደርጉት ማይሰር ለምሳሌ እዚህ ፓርት ተሰብሮ ከሆነ ላይሰራ ይችላል ስለዚህ ያንዳንዱ ቦታ ላይ እንደዚህ ድራው ያደረጋችሁ ቴስት ማድረግ ይኖርባችኋል ስፒከሩን ቼክ ለማድረግ ስፒከር ላይ ክሊክ ታደርጋላችሁ ስፒከር ላይ ክሊክ ስታደርጉት ስፒከሩ ድምጽ ያሰማል ማለት ነው ሁሉንም ኢንፎርሜሽን ቼክ ካደረጋችሁ በኋላ አይሚውን በማስገባት ስልኩ ኦሪጂናል ነው ወይስ ፌክ ነው ምለው ነገር መለየት ትችላላችሁ ስለዚህ ክሮም ላይ እንገባለን ክሮም ላይ ከገባን በኋላ ሰርች አድሬሱ ጋር በመሄድ ይሄንን ዩአርኤል ትጽፋላችሁ imei.info ይሄን ዩአርኤል ስትጽፉት የስልካችሁን IMEI ይጠይቃችኋል ከዛ የስልካችሁን IMEI እዚህ ጋር ታስገባላችሁ IMEI ነምበሩን ለማግኘት መደወዩ ላይ በመግባት ኮከብ መስላል 06 መስላል ብላችሁ ስትጽፉት የስልካችሁን IMEI ነምበር ያመጣላችኋል ማለት ነው እንግዲህ 15 ዲጂት ነምበሩን ኮፒ አድርጋችሁ እዚህ ጋር ቼክ IMEI ብላችሁ እዚህኛው በተን ላይ ክሊክ ስታደርጉት የስልካችሁን ኢንፎርሜሽን ጠቅላላ ዲስፕሌይ ያደርግላችኋል ማለት ነው ሶ ሴቲንግ ላይ ያለው መረጃና IMEI አስገብታችሁ የምታገኙት መረጃ ተመሳሳይ ከሆነ ስልካችሁ ኦሪጂናል ነው ማለት ነው ስለዚህ በዚህ ወይ በቀላሉ ስልኩ ፌክ ነው ወይስ ኦሪጂናል ነው ምለው ነገር መለየት ትችላላችሁ ይሄ ቪዲዮ ከተመቻችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቦታ መልካም ቆይታ